ለእኔ ሲሆን ነው እንዴ ነውር የሚሆነው ማለት ነው። ደግሞ እሱ ትንሿ እዛ አይደል እንዴ ያደረችው? እና አንቺና ትንሿን ምን አገናኛኝ? ዛና አቤት እረፍ፣ አትነካካኝ። መቅድዬ ሰላም ጤና ይስጥልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ስር በማድረግ እንዲጀምር ስል በትህትና እጠይቃችኋለሁ። ተወዳጁና አስተማሪው ትንሿ ድራማ ዛሬም እንደተለመደው ይዤ መጥቻለሁ። እናንተ ደግሞ እንድታበረታቱ ስል በድጋሚ በትህትና እጠይቃችኋለሁ። እንግዲህ ያው ምናቃት መቅድዬ ድርቅና ያለች እንደዚሁም ደግሞ እኔ ያልኩት ካልሆነ የሌላ ሰው ለምን የምትል የምፈልገውን ታላገኘው ባይ መቅደስዬ ማለት ነው። ትንሿዬና ኢዛና ታይተኙ ቁጭ ብሎ ኢዛናም ትንሿ የጭን ላይ ገደፍ ብሎ እዛው ነክቷል። ትትክለፈለፍና ትትሮጥ መቅደስ ትመጣለች። በር ትቆረቁራለች። በሩንም የኢዛና እናት ይከፍቱላት። እንዴ ማምዬ እስካሁን አልተነሳችም ትላለች። አዎ እኔም አርፍጄን የተነሳሁት እነሱም አልተነሱ ትላለች። እና ብቀሰቅሽልኝ ትምህርት ቤት እኮ ዛሬ ፈተና አለን። ለዚህ ነው የሰሞኑ ዝግጅት። አዎ ሀዲያ ነግቢና እሷ እኮ ገና አልተነሳችም። ነግቢና ስትተለባብስ ምን ስትል ጠብቂያት ትላታለች። ከዛ በኋላ ይህን የተባለችው መቅደስ የነይዙን በር በርግዳ ትገባለች። ከዛ በኋላ ይደነግጣሉ። ትንሿዬም ልብሷን ለመልበስ ትሄዳለች። ከዛ በኋላ ግን እሷ ኢዛናን ለማጫወት ብሞክርም ኢዛና ግን ፈጽሞ ሊያትም ሆነ ሊሰማት አልፈለገም። አሁን ውጭልኝና ሳሎን ጠብቂያት ለብሳ ስትመጣ ድረስ እኔ ልብሴን ልቀይር ነው ይላታል። እንዴ ታፍረኛለህ እንዴ ትሏል። እንዴ አንቺ ምንድንሽና ነው አንቺን ማፍርሽ? ውጭልኝ ነው ያልኩሽ ይላታል። እሷም ለምንድን ነው ተኔ ጋ ሲሆን ነው ወይ ነውር የሚሆነው? ከትንሿ ጋር ተዛዝለህ አይደለም ያደርከው ትለዋለች። እሱም አንቺና ትንሿን ምን አገናኛችሁ? አንቺ እኮ የትንሿን ያህል ቦታ እኔ ጋ የለሽም ይላታል። እሷም በጣም ትበሳጭበታለች። በያቀል ልጅ ውጭልኝ ከዚህ ይላታል። እሷም ምንድን ነው ከዚህ ውጭልኝ የምትቀይር ከሆነ ቀይር 10 ጊዜ ምንድን ነው ውጭልኝ የምትለኝ ትለዋለች። እሱም እንዴ ሴትሻል ያምሻል እንዴ ሴትዮ? የሚያምህስ አንተ ነህ። ምንድን ነው ደርሶ ጻድቅም እኮ ነው ከዛች ጋድል እንዴ ተዛዝለህ ያደርካው ትለዋለች። እኔ አሁን ወደ ውስጥ ልገባን ማሊ ጽፍልኝ ነው። እኔ ልጽፍልሽ እንዳይሆን እና ዳ ማሊ ጽፍልኝ ነው። አብዬ ሊጽፍልኝ ነው። ጭራሽ እኔ አንቺን ስቆጣሽ ያንቺ ተባባሪ ልሆን ነው? አይ ኢዛና በል ተቀመጥ፣ አትጨማለቅ፣ ትጽፋታለህ። እማዬ አቀልጂ፣ እኔ ስራ አለብኝ። ምንድን ነው አቀልጂ ማለት? የኔ ልጅ እየቀለድኩ ይመስልሃል? እማዬ ስድብ ጻፍልኝ እያልሽኝ እኮ ነው። ታውቀሻል። ግን አስባችሁታን? ስድብ በደብዳቤ ስድብ እኮ ነው። ኢዛና ደግሞ አይሆንም፣ ስድብ አልጽፍልሽም፣ ስድብ አልጽፍም፣ አይሆንም። ለምን ደውለሽ አትሰንቢያትም? ለምን ደውለሽ? አይ ደውል የማብላት ሰልጥና ነው ሳይሆን አቅቷት ነው፣ መጻፍ ስለማታቅ ነው ብላ ትለኛለች። ስለዚህ መጣፍ ማወቅ እንደምችል ማወቅ አለባት። ስለዚህ መሆን ያለበት በደብዳቤ ነው። እሷ ከዚህ በፊት በደብዳቤ ነው የላከችልኝ፣ እኔም በደብዳቤ ነው ምልክላት ትላለች። እኔ ግን ስድብ ጻፍ የሚል ካፌ አልወጣም ትላለች። ኢዛናም ያው እኮ ነው ማዬ፣ ያው ነው። እኔ አንቺን ቃላቶች መች አጣኋቸው? ያው ነው እኮ ማዬ። አሁን ቆይ ወሬውን ትጽፍልኛለህ? አትጽፍልኝም? ቆይ ለምን አንቺ አትደውይላትም? ሌላውን ትተሽ ለምን አትደውይላትም? እሷ በወረቀት ጽፋልኝ፣ እኔ ብደውይላት እኮ ዘምን አትለኝም። መጣፍ አትችልም ነው የምትለኝ። አዎ መጣፍ አትችልም ነው። ኢዛናም ከሳቀ በኋላ ኧረ ተይ እማዬ ተይ፣ ኧረ ተይ አለ። እማዬ ኧረ ተይ 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 አለ። ከዛ በኋላ እሳቸውም እሺ አሁን ትጽፍልኛለህ? አትጽፍልኝም። ደህና ነገር ከሆነ ልጻፍልሽ፣ ስድብ ተሆነ ግን አልጽፍም እማዬ። ጥሩ ነገር ከሆነ ልጻፍልሽ አላት። ጥሩ ነገር ከሆነ እጽፍልሻለሁ፣ እኔ ስድብ ከሆነ ግን አልጽፍልሽም
አዝናለሁ እማዬ፣ ስድብ አልጽፍም፣ ጥሩ ነገር ከሆነ ግን እጽፍልሻለሁ የኔ እናት ይላታል። ካሆነ አልጽፍም አለች። አዎ እማዬ አልጽፍም። እንዲዛ ነው እማዬ፣ እኔ ቁጭ ብዬማ ስድብ አልጽፍም። እንዴ እማዬ፣ ቁጭ ብዬማ ስድብ አልጽፍም። ስነ ስርዓቱ ከሆነ እጽፍልሻለሁ፣ ከስድብ ውጭ ከሆነ እጽፋለሁ። ስርዓትን እዛው አንተ ጋ ያዘው። የምጽፍልኝ ከሆነ እኔ የምፈልገውን ብቻ ትጽፍልኛለህ የኔ ነው። አዎ እንደውም ለእናንተ ልክ ስል በአሻራዬም ቢሆን ካልጻፍኩኝ ምን አለች በሉኝ። በቃ ለእናንተ እልክ ስል በአሻራዬም ቢሆን ካልጻፍኩኝ ምን አለች በሉ። ዳናዬም እሺ እማዬ ተመላክሽ፣ በፊት ግን እንድታሳይኝ ቸክ እንዲያደርግልሽ ታታሳይኝ እማዬ እንዳልኪው አለ። ዛና አሻራሽ ተሳስተው የፍቅር ቃል እንዳይጠቀም። አዎ አሻራሽ ተሳስተው የፍቅር ቃል እንዳይጠቀም ተመላክሽ በፊት አሳይ ማ የኔ አሻራ አለች ኢዛናም። አዎ አየህ የኔ እናትህን እኔ እናትህን እስከ ዛሬ አላወከኝም ማለት ነው። እስከ ዛሬ አላወከኝም ትለዋለች። እሱም ማለት እንዴት አለ ኢዛናም። እንኳን አሻራዬ አንድ ቤቴ እንኳን የፍቅር ቃል ሲያወጣ አይተህ ታውቃለህ ወይ? እንኳን አሻራ አይደለም አንድ ቤቴ የፍቅር ቃል ሲያወጣ አይተህስ ሰምተህስ ታውቃለህ ወይ ትለዋለች። ኢዛናም አዎ አላት። መቼ? ልጅ እያለሁ ፍቅር ታውጭ ነበር። ልጅ እያለሁ ፍቅር ነበርሽ። አሁን ግን አንተ ለኔ ሁሌም ልጅ ነህ። አንተ ሁሌም ለኔ ልጅ ነህ። አሁንም ለኔ ልጅ ነህ። አላደክም፣ ገና ሕፃን ነህ ትለዋለች። እሱም አንቺ ግን ተቀይረሻል። እማዬ አንቺ እኮ ተቀይረሻል። አስፈሪ ሆነሻል። አንቺ እኮ ድሮ እንደዛ አልነበርሽም። አሁን ተቀይረሽ በጣም አስፈሪ ሆነሻል እማዬ። አፌ ቢጠነክርብህ ሆዴን ግን ታውቀዋለህ። አንድ ያለኸኝ አንተ ብቻ ነህ። አዎ በላይም የለኝ በታችም የለኝ። አንድ ያለኸኝ አንተ ብቻ፣ የአባት ማስታወሻ አንተ ብቻ ነህ ያለኸኝ። ዛና እንግዲህ ከዚህ በኋላ እየተንቀጠቀጠ ብድግ አለና እቅፍ አደረጋት። እሷም እሽት አረገችው። እማዬ እወድሻለሁ አላት። በጣም እርግትና ጸጥ ባለ ድምጾች ቀስ ብሎ ብድግ ብሎ እማዬ እወድሻለሁ። እሷ ግን ምንም ማለት አልቻለች። እወድሻለሁ እማዬ እወድሻለሁ የምለው ይህን ነገር ለምን እኔ አልሞክረውም? ምኑ ነው የምሞክረው? የክችንን ስራ ነው። አዎ ኢዛናና ትንሿ ችግር አለው እኔ ብሞክረው ይላል። አያንተ አለ ትንሿ እየሳቀችና፣ እሱም ቆይ ምንድን ነው ችግሩ አላት። እሱማ ምንም ችግር የለው፣ ጉዳት ነው ጥቅሙ። ምንም ጥቅም የለውም ትለዋለች። እሱም እንዴ ለምንድን ነው የማይጠቅመኝ? እንዴት ሳይጠቅመኝ? ይችን ስራ ማወቅ፣ ስራ መልመድ፣ ሙያ መማር እንዴት ነው የማይጠቅመው ይላታል። እሷም መጥቀምማ ይጠቅማል። አሁን እኔ ማገዝ እንጂ ሌላ ጥቅም የለህም። እኔ ቤት ውስጥ ስላለሁ እኔ ራሴ እሰራለሁ። ምንም የሚጠቅም ነገር የለውም ትለዋለች። ያሳይሽ እንደውም አሁን ምንድን ነው እየሰራሽ ያለሽው ይላታል። እንዴ ከጨረስኩ በኋላ ትለዋለች እሱም እባክሽ ለእኔ ብለሽ እባክሽ አንድ ነገር እንኳን አሰሪኝ፣ ለእኔ ስትይ አንድ ነገር እንኳን እባክሽ አሰሪኝ። ይሳም አይዞህ አታስብ፣ ብዙ ስራ ነው ማዘጋጅልህ። አታስብ፣ ብዙ ስራ አዘጋጅልህ። እኔ ብዙ አልፈልግም፣ አንድ ስራ ብቻ ነው የምፈልገው። አዎ ብዙ አልፈልግም፣ አንድ ስራ ብቻ ነው የምፈልገው። ይሳም አንድ ስራ እኮ በተደጋጋሚ መስራት በጣም እያሰለቻል። አንድ ስራ በተደጋጋሚ ትሰራው ያሰለቻን ትላለች። እውነቷን ነው። እንግዲህ ትንሿዬ እንደምናውቀው ሁል ጊዜም እንደኛ እንደ ወዲያም ቅመሞች ክችን ውስጥ ነው እና ይሄ
ትንሹዬ ድራማ አስተማሪና ተወዳጅም አስተማሪ ነው ስል በምክንያት ነው። አንድ ስራ ሁል ጊዜም ይሰለቻል አለች። እውነቷን ነው፣ ትክክልም ነች። ተነካ ሰው ግልግል ያውቃል እንደሚለው የሀገሬ ሰው እሱም ምንም አይሰለቸኝም ምንም አይሰለቸኝም ይላል። ልክ እንደ አባትህ ነች አለችው። እንዴ እንዴት አወቅሽ? ልክ ቅድምዬ እናት ስታወራ እንዳንተ ያንተን ያወራች ነው የመሰለኝ። ልክ ያንተን ታሪክ ያወራች ነው የመሰለኝ እናት ስታወራ ትለዋለች። ይሄን ያህል አላት። አዎ እንደሱ በሆነማ በማን እድሌ ሻየም ከዚህ በላይ ትለዋለች። አዎ እንደሱ ከሆንኩማ በጣም እድለኛ ነኝ ይላታል። እሷም በትክክል ቅድም እኮ አብዬ ተናግሯል፣ እንደ አባትህ ለመሆን መመረጥ ያስፈልጋል ትላለች። አንተ ደግሞ ተመርጠሃል፣ በቃ አንተ ደግሞ አሁን ተመርጠ አመሰግናለሁ በማለት ይዙዬም ትንሿየን እቅፍ ያደርጋታል። መቅዲብዷ በሩን ቆረቆረችው፣ አንኳኳችሁ። ወይዘሮ አሰለፍ ብቅ አሉ። እንዴ መቅዲ እንዴት አደርሽ ማምዬ? እንዴ በሰላም ነው እንደ በሩ እንደዚህ አንኳኳሽው? በሰላም ነው በሩ እንዲህ አንኳኳሽው? ማምዬ በሰላም ነው። ይዛናን ፈልጌው ነው። ለምን ትላለች ወይዘሮ አሰለፍም። እማወራው ነገር ነበረ። ይቅርታ አስደነገኩሽ ማምዬ? ይቅርታ ማሚ፣ ትንሽ ስለቸኮልኩ ነው አስደነገኩሽ በማለት ይዛና እንድጠራላት ታዲያ እሺ ካልሽ በይ ነይ ግቢያ። እሺ ነይ ግቢ ትላለች ወይዘሮ አሰለፍም። መቅደስም አይ አልገባም እዚሁ ሆናለሁ ትላታለች። እሷም ትደግምና እንዴ ልጄ ነይ ግቢ እንጂ እቤት ግቢና አውሪው እቤት ገብተሽ ስትላት አይ እቸኩላለሁ፣ ጥሪልኝ ብቅ በልልኝ፣ እሱም ብቻ ነው ማግኘት የምፈልግ። ሰዓት ሄዶብኛል እማምዬ እባክሽ ጥሪልኝ ትላታለች። ወይዘሮ አሰለፍም እኮ አውርተሽው ትሄጃለሽ ብትላትም አይ እኔ ተምገባ እሱ ቢመጣ ይሻላል፣ አንቺ ዝም ብለሽ ጥሪልኝ ትላታለች። ወይዘሮ አሰለፍም እሺ ደግ እጠራልሻለሁ በማለት ኢዙን ትጠራላታለች። ዛናም በሩን ሲከፍተው መቅዲን አያት። ዋው መቅዲ አላት። ከዛ በኋላ እሷም ኢዛና አለችው። ሁለቱም ተፎጋገሩ። ኢዙዬም አንቺ ድራማ የማይሰለችሽ ልጅ፣ በቃ አንቺ ድራማ የማይሰለችሽ ልጅ ይላታል። ዛሬው ደግሞ ትወናሽ እውጭ ነው እንዴ? የዛሬው ትወናሽ ደግሞ እውጭ ነው ወይ ይላታል። እቸኩላለሁ፣ አንድ በስርዓት አውራኝ፣ እቸኩላለሁ። ዛናም ምን አለብሽና ነው? ለየትኛው ስራሽ ነው? ምንስ ልትሰሪ ነው አንቺ ብሎ የምትቸኩዩ? ደግሞ ለምኑ ነው የምትቸኩዩ ይላል። ነገር ለመጠንሰስ አይደል? ነገር ትጠነስሽና ትጠነስሽ ነው የምታድሪው። ለምኑ ነው የምትቸኩዩ? ምንስ ኖሮሽ ነው የሚያቸኩልሽ ይላታል። እሷም አንተ ጋር የምወራወርበት አቅም የለኝም፣ እባክህ አቁምና አዳምጠኝ እምልህ። ብዙም ይስቅባትና እንዴ እየፎገርኩሽ ነው እንዴ የሚመስልሽ? እየፎገርኩሽ ነው ወይ የሚመስልሽ ይላታል። እሷም ምንድን ነው እንደዚህ ዛሬ ምላስ የለቀቀብህ ትለዋለች። ኢዙም እየሳቀ እንዴ መለፍለፍ ላንቺ ብቻ ማን ሰጠሽ? እኛም አንዳንዴ እንለፍልፍ ብለን ነው ይላታል። እንዴት ነው ግን አንቺን ስሆን ይላታል። እሷም አንቺን ስሆን አይ ማለቴ እንዳንቺን ለመሆን ስሞክር እንዴት ነኝ? መለፍለፉ እንዴት ነው እየሄደብኝ ነው ወይ ይላታል። መቅድዬም ምን ነው እኔ መሆን ያምርሃል እንዴ? እኔ መሆን ያምርሃል ትለዋለች። ኧረ በስመ አብ በይ ሆ ይላታል። እሷም እንዴ ምን ነው ተራስ ፍቅር ያዘህ እንዴ? ከራስ ፍቅር እንደይዝፈራህ ተራስ ፍቅር ያዘህ። እሱም አይ እንዴት ከሰውነት ባንዴ ወደ ሰይጣንነት እለወጣለሁ ብዬ ነው። እኔ ሰው እንጂ ወደ ሰይጣንነት መለወጥ አልፈልግም ይላል። ብዬም አረ ጉዴ ዛሬ ምንድነው ያበላችህ ሴትየዋ ትለዋለች። ኢዙዬም ፍቅር ነዋ፣ ሌላ ምን ይሆናል? ፍቅር ነው ያበላችኝ፣ ቁርሴን ፍቅር አበላችኝ ይላታል። ይህም አሁን በል ቀልዱን አቁምና ትለዋለች። እንዴ ለምን እንደፈለግሽኝ ልንገርሽ? ለምን እንደፈለግሽኝ ልንገርሽ? ጆሲን አግኝተሽዋል አይደል? ጆሲን። ይህም እንዴት አወክ ትለዋለች።
ኢዙዬም ያው የእናንተን ነገር መገመት አያቅተኝማ፣ ያው የእናንተን ነገር መገመት ስለማያቅተኝ ነው። ኢዛና ተረጋጋ፣ እውነት ተረጋጋ፣ ጉድ እኮ ነው ትለዋለች። ኢዛናም አንድ ቁና ከተነፈሰ በኋላ በቃ ረጋባት በልባትኝም ከዚህ በላይ የማውራት ሞራሉ የለኝም፣ ከዚህ በላይ ላወራሽ አልፈለግም በቃ ይላል። አያያዝ ግን እንደዛ አልመሰለኝም ትለዋለች። ኢዙዬም ባክሻውን የምትናገሪውን ተናገሪና ወደ መጣሽበት ተመለሽልኝ፣ አሁን የምትናገሪውን ተናገሪ፣ አሽን አገኘው አይደል ትለዋለች። የሰማሹን መጠየቅ ደግመሽ ምንድን ነው ይላታል። ሰማሹን ደግመሽ መጠየቅ ተግባር ነው? ሰምተሽው ለምን ትጠይቅኛለሽ? ጥያቄን በጥያቄ አትመልስልኝ ትለዋለች። እሱም አግኝቼው ነበር ነገር ግን ሰበርኩት። አዎ ሰበርኩት ሲላት እንግዲህ መቅድዬ ሰውነቷ ቅይር ይላል፣ ታፈጥበታለች። ኢዙዬም ምነው ምንድነው ይላታል። እሷ መልስ ልሰጠው አልፈለገችም፣ አፈጠጠችበት። እይታሽ ምንም በማስመልከት ነው? ምንድን ነው የሚያስፈጥጥሽ? መልስ ስጭኝ እንጂ። አዎ አግኝቼው ነበር ሰበር። አስፈጠጠሽ ምንድን ነው ይላታል። ብዙ ነገርህ እየገረመኝ ነው ትለዋለች። እሱም እያስፈራራሽኝ መሆኑ ነው መቅድዬም ከዚህ በፊት አስፈራርቻለሁ እንዴ? ከዚህ በፊትም አስፈራርቻለሁ ትለዋለች። ታስፈራሪኝም ያምርሻል እንዴ ይላታል። እሷም ምን ነው ይደብረሃል እንዴ? ይደብረሃል? አዎ አንድ ነገር ብታረጊ እደበርብሻለሁ። አንድ ነገር አረጋለሁ ብትይ እኔ ነኝ የምደበርብሽ፣ እደበርብሻለሁ። እንግዲህም ይኸውልህ ፍላሹን ስለወሰድከው ይህን ያህል ድል አድራጊነት እንዳይሰማ ብዬ ነው የመጣሁት። አዎ ይህን ያህል ድል አድራጊነት እንዳይሰማ ብዬ ነው የመጣሁት ትለዋለች። ይህም አንድ ጥያቄ ልጠይቅሽ ይላታል። መቅድዬም ምንድን ነው ትለዋለች። ግን ለምንድን ነው እንደዚህ ያለ አይነት ሰው የሆንሽው? ለምንድን ነው እንዲህ ያለ ሰው የሆንሽው ይላታል። ምን ነው ምን ሆንኩኝ? ምን የተቀየረ ምን ለውጥ አየህብኝ? ትለዋለች። በጣም አስፈሪና ክፉ እየሆንሽ ነው። በጣም አስፈሪ እየሆንሽ ነው። ታውቀሻል ግን መቅዴ አንቺ እኮ እንደዚህ ያለሽ አልነበርሽም። አሁን እኮ በጣም አስፈሪ ሆነሻል ይላል። እኔ እኮ ለእኔ እንደዚህ አልነበረም ያለ አስተያየት ትለዋለች። እሱም እንድንቅሽ ያደረገኝ እኮ ስራሽ ነው። እንድንቅሽ እና ሰው መስለሽ እንዳትታይኝ ያደረገኝ ስራሽ ነው። እኮ ከንቀትህ የመጣ ነው። ስራ የመጣው ከንቀትህ የተነሳ ነው ትለዋለች። የት ነው ለሰከንድ ለደቂቃ እንኳን እማልታይህ? እኔ እኮ መቅደስ ግርግር የሆነ ነገር ታልፈጠርኩ እኮ ጭንቅላት ውስጥ እኮ አልገባም። ማንም ዞር ብሎ አያኝም። እኔን የምታውኝ ግርግርና የሆነ ነገር ስፈጥር ብቻ ነው። ከዛ ውጭ ማንም መቅደስ የምትባልን አያያትም ትላለች። እንዴት ነው ማላረገው? እንዴት ነው ክፉ ማልሆነው? ትለዋለች። እሱም እንደዚህ ስላረግሽ ብቻ እማወድሽ ይመስልሻል? እንደዚህ ክፉና አረመኔ ስኮኝ እምወድሽ ይመስልሻል? አትወደኝ እንኳን ሳትወድ በግድህ ታስበኛለህ። መቅደስ ካትወድ በግድህ ታስበኛለህ። በፈጠረሽ ወደ ራስሽ ተመለሽ ይላታል። ከራሴ ጋር እኮ ከተሸዋወርኩ በጣም ቆይቻለሁ። ከራሴ ጋር ከተሸዋወርኩ እኔ በጣም ቆይቻለሁ። ከዚችኛዋ ጋር ተዋህጃለሁ። ከዚችኛዋ ጋር መልካምና ፍቅር ሆኛለሁ ትለማ ደግሞ ተመችታኛለች ትለዋለች። ኢዛናዬም መቅዲሙች አዎ መቅዲሙች ይችኛዋ ትጎዳሻለች፣ ይችኛዋ ግን በጣም ትጎዳሻለች። መቅድሙች ትጎዳሻለች። ይህም የፈለገው ብትጎዳኝ ባንተ ልክ አትሰባብረኝም፣ እንዳንተ አትሰባብረኝም። እንዳንተ ስማኝ፣ እኔ ተሰባብሬ ያችም አቀራትም። እሺ እኔ ተሰባብሬ እኔ ብቻ ተሰብሬ አልቀርም፣ ያችም አይቀርላት። እኔ ስብርባሪ እሷን ሞግቶ ካላሰቃያት እኔ መቅደስ አይደለሁም። አዎ እኔ ተሰብሬ የእኔ ስብርባሪ እሷንም ካላሰቃያት እኔ መቅዴ አይደለሁም። ኢዙዬም እመኝኝ፣ እሷ ጋር ለመድረስ እኔም ማለፍ አለብሽ። እሷን ለማግኘት በእኔ ላይ አልፈሽ እንጂ እሷን እንደዚህ ዝም ብለሽ በቀላሉ አታገኛትም። እኔን እሷን ለማግኘት
እኔም ማለፍ አለብን። እንግዲህም አረ አለችው። አዎ እንግዲውማ እንጀምረው ትላለች። እሱም ያወጣኛን ብለሽ ካሰብሽ ጀምሪው ሀያ። አዎ ያወጣኛን ካልሽ ጀምሪው። ወይዘሮ አሰለፍ ዛሬ በጣም ፈታ ታረጉኝ ነገር ደብዳቤውን እንግዲህ ትንሿ አየጋ በትንሹም ቢሆን ተግባብተዋል እና ትንሿዬን ደብዳቤ ጻፊ ብለዋት በጣም ግራ እያጋባን ነበር። ደብዳቤው ደግሞ ስድብ ነበረ። አንቺ ሀገሩን ግራ ያጋባሽ አንቺ ጎላ አድርገሽ እንድታያት በማለት ነው። አንቺ ግራ ያጋባሽ አድርገሽ አንቺ አሮጊት ብለሽ ጻፊ ባልሽን አንገብግበሽ የገደልሽ የቴን ለቅሶ ቅርጥፍ አድርገሽ ተበላሽ በኋላ ለቅሶ ድረሽ ብለሽ መልእክት ምጽፊልኝ ብለሽ ቤት ጻፊ አስፍሪ ይሏታል። እና እሷም ግራ ይገባታል። አይኗን ብቻ እየተቁለጨለጩ ትላለች፣ ግን አልጻፈችም። ምክንያቱም ምን አድርግ ወይዘሮ አሰለፍ ይህን ሁሉ ስትል ትንሿ ይህ አፍጥታለች። ጻፍሽ? አልጻፍኩም፣ ግን እንዴት አድርጌ ነው የምጽፈው ትላታለች። ምን ነው እንዴት ነው ማጽፍ ነው መጻፍ አትችይም ወይ? መቻልማ እችላለሁ፣ ግን ቁጣ ስለሚበዛው መጣፍ አልቻልኩም ትላለች። ትንሽ አሰለፍም ወረቀት ላይ የሚሰፍረው የፍቅር ቃላት ብቻ ነው ወይ? ስድብስ ወረቀት ላይ አይሰፍርም ወይ? በማለት ትላታለች። ውድና የተከበራችሁ አድማጭ ተመልካቾች ፕሊዝ ላይክ እና ሰብስክራይብ ሼር እያደረጋችሁ ቪዲዮን ጀምሩ ትላለሁ። አመሰግናለሁ።